የአርሲውን ጥቃት ማን እንደፈጸመ አላውቅም ሲል የነበረው የኦሮሚያ ኮሚኒኬሽን ቢሮ ጥቃቱን የፈጸመው ኦነግ ሸኔ ነው በሚል ትላንት ማታ የሰጠው መግለጫ እያነጋገረ ነው። በርካቶች በጉዳዩ ላይ ሐሳባቸውን እየሰጡ ነው። ዝርዝር ዘገባውን ተሰማላችሁ። የዛሬ ሳምንት አሊዶሮ ከታገቱት መካከል ታጋቾችን ለማስለቀቅ ቤተሰቦቻቸው የተጠየቁትን ገንዘብ ይዘው ሲሄዱ በፖሊስ መታሰራቸው ተዘገበ። ዝርዝር ዘገባውን ተሰማላችሁ። ከሸገር ቲዩብ የሳቱ መረጃዎቻችን ቀጥሎ ይቀርባሉ። ሸገር ቲዩብን ሰብስክራይብ፣ ላይክ እና ሼር በማድረግ አዳዲስ መረጃዎችን ከቻናላችን ታገኛላችሁ። በቀጥታም ወደ ዛሬ ዝርዝር መረጃዎች አለፍን። ከሰሞኑ በአርሲ ኦርቶዶክሳውያን ላይ ከደረሰው ጥቃት ጋር በተያያዘ ስለ አርሲ ጥቃት ሲጠየቅ የማውቀው ነገር የለም ያለው የኦሮሚያ ኮሚኒኬሽን ቢሮ ኃላፊ ኃይሉ አዱኛ ትናንት በሰጠው መግለጫ ደግሞ ጥቃቱን የፈጸመው ኦነግ ሸኔ ነው ብሏል። የማያውቀውን ጥቃት በሰዓታት ውስጥ አጣርቶ ለማላከክ የቀደመው የለም። በእነዚህ 8 ዓመታት ውስጥ ከኢታማዦር ሹም እስከ ተራው ማህበረሰብ በጅምላ ሲገደል አንዴ ህወሓት ሌላ ጊዜ ሸኔ ወይንም ፋኖን የፈጸመው በሚል ይላከካል። እንዴት ጥቃቱ ተፈጸመ? በምን ምክንያት? ለምን? ምን ያህል ጉዳት ደረሰ? ጥቃቱን ለመከላከል ምን ተደረገ? በተደጋጋሚ ጥቃት የተፈጸመ አስቀድማችሁ ለመከላከል ለምን አልሞከራችሁም? የጸጥታ መዋቅራችሁን ለምን አላጠናከራችሁም? አጥፊዎቹ ተያዙ፣ ፍትህ ተሰጠ፣ የህግ የበላይነት ተረጋገጠ የሚል ጥያቄ ቢቀርብ ምንም ምላሽ የላቸውም። ምክንያቱም የጥቃቱ አቀነባባሪና የድርጊቱ ፈጻሚ አገዛዙ መሆኑ እየታየ ነው። በዘመነ ብልጽግና በመላ ሀገሪቱ የተፈጸሙ ጥቃቶች አንድም የህግ ተጠያቂነት አንድም ፍትህ ተገኝቶ አያውቅም። አገዛዙ በየጊዜው የሚፈጸሙ ጥቃቶች ህዝቡ ቢበዛ አንድ ሳምንት አጀንዳ አድርጎ ስለሚረሳው የተመቸን ላይ እያላከክን እናልፈዋለን የሚል ያልተጻፈ ህግ አለው። ጥቃቱን ሌላ ኃይል የፈጸመው ቢሆን እንኳን የዜጎችን ደህንነት የማስጠበቅ ኃላፊነት የመንግስት ሆኖ ሳለ ከህዝቡ እኩል ድንኳን ጥለው እገሌ እንዲያደረገ እያሉ ይቆዝማሉ። አጋጣሚውን ህዝብ ከህዝብ ለማባላት በጥላትነት ለማፈራረጅ ይጠቀሙበታል። እገሌም እንዲያደረገ እያሉ ቂም በቀልና ቁርሾ በመፍጠር በስጋት የሚታይ ህዝብ በመፍጠር ራሳቸውን መሃል በማስቀመጥ የስልጣን እድሜያቸውን ያራዝማሉ። በዘመነ ብልጽግና የተፈጸሙ ጥቃቶች በሙሉ የፖለቲካ ትርፍ የተሰላባቸውና ለአገዛዙ በሚጠቅም መልኩ የተፈጸሙ ናቸው። የኢትዮጵያ ህዝብ ዋናው ጉዳዩ ስርዓቱ ላይ እስካላደረገ ድረስ በሚፈጠሩ ጥቃቶች ለአንድ ሳምንት አጀንዳ ከማድረግ ወጥቶ ለምን እንገደላለን ብሎም የህልውና ጥያቄ አንግቦ ካልታገለ በስተቀር እገሌ ገደለ፣ እገሌ አገተ፣ እገሌ ጥቃት ፈጸመበት እየተባለ መሞቱ ይቀጥላል። የኢትዮጵያ ህዝብ መንቃት እንዳለበትም በርካቶች እያነሱ ነው። የጎንዮሽ መጠላለፉን አቆመ። ህይወትን ከዲም ላይትና ከመብራት በታች ያደረገን የብልጽግና ስርዓት በአንድነት ካልታገልክ ተራ በተራ ታልቃለ ሲሉ የፖለቲካ ተንታኞች ሐሳባቸውን ሰጥተዋል። የዛሬ ሳምንት አሊዶሮ ከታገቱት መካከልም 3ቱን ታጋቾች ለማስለቀቅ ቤተሰቦቻቸው የተጠየቁትን 1.5 ሚሊዮን ብር ይዘው ሲሄዱ ግለሰቦቹ በፖሊስ ታስረው ብሩ ኤግዚቢት መቀመጡ ታወቀ። በጣም የሚያሳዝነው ለ5 ዓመታት እገታ ሲፈጸም አንድም የአካባቢው የጸጥታ መዋቅር እርምጃ ወስዶ አያውቅም። ከታገቱ በኋላ ለማስለቀቅ ጥረት ተደርጎም አያውቅም። በህጋዊ ባንኮች ሆነ በካሽ ለአጋቾቹ ገንዘብ ሲከፈል እነማን እንደሆኑ ማጣራት ተደርጎ ማያውቅም። እስከዛሬ የታገቱትን ለማስለቀቅ ችግሩን ለመከላከል የተደረገ ነገር ፈጽሞ የለም። ቤተሰብ ተጨንቆ በሞትና በህይወት መካከል የሚገኙ ታጋቾችን ለማስለቀቅ ንብረት ሸጡ ከህዝብ ተለምኖ በመከራም ብር ይዘው ሲመጡ ገንዘቡን ተቀብለው ሰዎቹን ያስራሉ። ህዝቡ ተስፋ ቆረጠ። የህግ የበላይ
የበላይነት፣ የመንግስት ኃላፊነት፣ ሰላምና ደህንነት፣ ፍትህ የሚባሉ ቃላቶችን ረሳ። መንግስትም ህግና ስርዓት እንደሌለም ሀገር እንደፈረሰች ቁጥሩ ከአጋቾች ጋር ተደራድሮ የታጋች ህይወትን ለማትረፍ ይጥራል። ተለምኖ ንብረት ተሸጦ የመጣውን የህይወት ዋጋ ገንዘብ ደግሞ ፖሊሶች ተቀብለው ግለሰቦችን ያስራሉ። አጋጅ እንዳሻው ሙሉ መኪና ሳፋሪ በየዕለቱ ሲያግት ድምጻቸውን አጥፍተው ህይወት ለማስረፍ የሚሯሯጡ የታጋጅ ቤተሰቦችን ያስራል። በጣም ያሳዝናል። አንድም ኃላፊነታቸውን ያልተወጡ ፖሊሶች በተበዳይ ላይ እንደገና እስር ሲፈጽሙ ማየት ያሳዝናል። ኢትዮጵያ ማለት ይቺ ሆናለች። ምኑ ከምኑ እንደሚወራ የትኛው በደል ብሶት እንደሚነገር የሚያሳቅቅበት ሀገር ሆኗል። እንዴትስ ተስፋ ይደረጋል? በመነስ ተስፋ ይደረጋል? መነስ ተብሎ ይገለጻል። ህዝቡ በጅምላ አብዶ እስኪጮህ እንዴ የሚጠበቀው? በርካቶች ይህንን ጉዳይ በመሬት እያነሱ የብልጽግና መንግስት ባለፉት 8 ዓመታት ሀገሪቱን ወደ ቀውስ መክተቱን መናገራቸውን ቀጥለዋል። ብርጋዴር ጄኔራል ተፈራ ማሞ የብልጽግና አገዛዝ በወታደራዊና በሞራል አቅም መሽመድመዱን ገለጹ። የአማራ ፋኖ ብሔራዊ ንቅናቄም ወታደራዊ አዛዥ ብርጋዴር ጄኔራል ተፈራ ማሞ ወቅታዊውን የሀገሪቱን የፖለቲካና የጸጥታ ሁኔታ አስመልክተው በሰጡት መግለጫ የፌዴራል መንግስት በሞራልም ሆነ በወታደራዊ አቅም ሙሉ በሙሉ መዳከሙን ተናግሯል። ጄኔራሉ ከአንድ ሚዲያ ጋር ባደረጉት ቆይታ ስርዓቱ ተዋግቶ ያሸነፈው አንድም ጦርነት የለም ሲሉ የፋኖ ኃይሎች በጦር ግንባር የላቀም ወታደራዊ የበላይነት ማሳየታቸውን ገልጸዋል። ብርጋዴር ጄኔራል ተፈራ ማሞ በአማራ ክልልና በተለያዩ አካባቢዎች እየተካሄደ ያለው ውጊያ አስመልክቶ በርካታ ጉዳዮችን አንስተዋል። በአሁኑ ወቅት ጦርነቱ በጥልቀትና በስፋት የተካሄደ በመሆኑ የመንግስት ጦር ጄኔራሎችና ከፍተኛ መኮንኖች በፋኖ ከበባ ውስጥ የመግባትና የመመታት እድላቸው ሰፊ ነው ብሏል። መንግስት የደረሰበትን የሞራል ውድቀትና ወታደራዊ ኪሳራ ለመሸፈን ሲል በጦርነቱ የሞቱ ከፍተኛ መኮንኖችን ህልፈት ደብቆም በሚስጥር መቅበር እንደሚፈልግ ገልጿል። የመንግስት አካላት ከምርጫው በኋላ መጠነ ሰፊ ወታደራዊ ጦርነት ለመክፈት ሰፊ ዝግጅት እያደረጉ መሆኑን ጠቅሰው ለዚህም የፋኖ ኃይሎች አስፈላጊውን ዝግጅት እያደረጉ እንደሚገኙ ገልጿል። በሌላ በኩል መከላከያ ሰራዊትና የመንግስት ኮሚኒኬሽን አገልግሎት በተለያዩ ጊዜያት በሚሰጧቸው መግለጫዎች ከፋኖ ኃይሎች የሚነሱትን መሰል ወታደራዊ የበላይነት ትረካዎች ሙሉ በሙሉ ውድቅ ያደርጋሉ። መንግስት በክልሉ እያደረገ ያለው ዘመቻ ጽንፈኛ አካላቸው የፋኖ ኃይሎች የህዝብን ሰላም ለመጠበቅና የህግ የበላይነትን ለማስከበር የሚደረግ ጥረት መሆኑን ይገልጻል። የመንግስት ባለስልጣናት በተደጋጋሚ ጊዜ ሰላማዊ አማራጮች ዝግ እንዳልተደረጉና ታጣቂዎች ትጥቅ ፈተው ወደ ማህበረሰቡ እንዲቀላቀሉ ካልሆነ ግን የመንግስት የጸጥታ ኃይሎች ክልሉን የማረጋጋት አቅምና ቁርጠኝነት እንዳላቸው ሲገልጹ ይሰማል። በአማራ ክልል ያለው ወቅታዊ ሁኔታ በሁለቱም ወገኖች በሚሰጡ መግለጫዎች እጅግ የተራራቁና እርስ በርሳቸው የሚጋጩ ናቸው። የፋኖ መሪዎች የመንግስት መዋቅርና ሰራዊት መሽመድመዱንና የላቀም የበላይነት መያዛቸውን ሲገልጹ፣ መንግስት በበኩሉ የሰላምና ደህንነት ሁኔታውን ለመቆጣጠር አቅም እንዳለው እየገለጸ በመሃል ግን የህዝቡ መከራ እየተባባሰ ሄዷል። የአብይ አህመድ ተቋሚ ሆነው የሱዳኑ አልቡርሃን ከቱርክ ፕሬዝዳንት ኤርዶሃን ጋር በአንካራ መከራ። የሱዳን ሉዓላዊ ምክር ቤት ሊቀመንበርና የጦር ኃይሎች ጠቅላይ አዛዥ አብዱል ፈታህ አልቡርሃን ማክሰኞ በአንካራ ከቱርክ ፕሬዝዳንት ሬሲፕ ጣይብ ኤርዶሃን ጋር ውይይት አድርጓል። ሱዳን ትሪቡን እንደዘገበው አልቡርሃን ትላንት ቱርክ የገቡ ቢሆንም ከሱዳን መነሳታቸውን በአገሪቱ የመንግስት
መገናኛ ብዙሃን በኩል አስቀድሞ አልተገለጸም። የፕሬዝዳንት ኤርዶሃን ጽሕፈት ቤት ባወጣው መግለጫ ቱርክ በሱዳን ያለውን ደም መፋሰስ ለማስቆም የምታደርገውን ጥረት ቀጥላለች ብሏል። መሪዎቹ በቱርክና በሱዳን የሁለትዮሽ ግንኙነት ላይ ትኩረት በማድረግ በቀጠና ጉዳይ ዙሪያ መምከራቸው ተገልጿል። በተመሳሳይ መልኩ የሉዓላዊ ምክር ቤት የሚዲያ ጽሕፈት ቤት ስብሰባውን ያረጋገጠ ሲሆን ውይይቱም በሱዳንና በቱርክ መካከል ያለውን የሁለትዮሽ ግንኙነት ለማጠናከር በተቀረጸው ማዕቀፍ ውስጥ የተከናወነ ነው። መግለጫው ሁለቱ መሪዎች ያሉትን የትብብር መስኮች የገመገሙ ሲሆን የሱዳንና የቱርክ ህዝቦች የጋራ ጥቅሞችን ለማረጋገጥ ግንኙነቱን ይበልጥ ማሳደግ በሚቻልባቸው መንገዶች ተወያይቷል ብሏል። ከሸገር ቲዩብ የሳቱ መረጃዎቻችን እነዚህ ነበሩ። ሸገር ቲዩብን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን እንድትዘልቁ እንጠይቃለን። በያላችሁበት መልካም ጊዜም